ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ይሁን፣ ሁሉ ሰላም፣ ሁሉ መልካም። አንዳንድ እህት ወንድሞቼ የማስታወቂያ ስራ ሲመጣላችሁ ስራውን ከመጀመራችሁ ክፍያ ከመዋላችሁ መጀመሪያ ጊዜ ስለምትሰሩት ስራ ማጣራት አለባችሁ። ድርጅትም ሆነ ግለሰብም ሆነ ምን ያክል ይሄ ድርጅት አገልግሏል፣ ምን ያክል ሰርቷል፣ ምን ያክል ሰውስ ያውቀዋል የሚለውን ነገር በደንብ ማጣራት አለባችሁ። ምን ያክል አስተማማኝ ነው የሚለውን ነገር በደንብ ፈትሻችሁ ማጣራት ኢንፎርሜሽን መውሰድ አለባችሁ። እንደዚሁም ደግሞ የግለሰብም እንደዚሁ አስተዋውቁልኝ ሲሏችሁ እነኚህ ሰዎች ምን ያክል አስተማማኝ ናቸው የሚለውንም ነገር ማጣራት መቻል አለባችሁ። ምን ያክል ሰው ያውቃቸዋል፣ በዙሪያቸው ውስጥ ያለው እነማን ናቸው፣ ከእነማን ጋር ኮንታክት ያደርጋሉ የሚለውን ነገር፣ ይህ ስራ ምን ያክል ሰርተዋል፣ ስንት ዓመት ሰርተዋል የሚለውን ነገር በደንብ ማጣራት መፈተሽ አለባችሁ። ያልሆነ ማስታወቂያም ሊያሰሯችሁ ይችላል፣ ወንጀል ውስጥ የሚጨምር። ስለዚህ በደንብ አጣሩ፣ ችላ አትበሉ። ችለተኝነት ዋጋ ያስከፍላል። ስለዚህ በደንብ ማጣራት መፈተሽ አለባችሁ። ከዛም ወዲያ ነው ስለሚከፈላችሁ ክፍያ ተዋውላችሁ ስራችሁን የምትጀምሩት ማለት ነው። ይህን ነገር ሳታጣሩ ግን ምንም አይነት ውል እንዳትፈጽሙ፣ ክፍያም እንዳትቀበሉ። አንዳንድ ሰዎች አሉ ሆዳቸው አምላካቸው የሆነ ስለ ሰው የማይጨነቁ። ስለዚህ እነኝህን ሰዎች በደንብ ተጠንቀቋቸው። ማስክ ለብሰው ነው የሚመጡት፣ አታውቋቸውም። ፍጹም ጥሩ ሰው ይመስሏቸዋል፣ ግን እናንተን ያልሆነ እዳ ውስጥ ነው ጨምረዋችሁ የሚሰወሩት። አንዳንድ ሰዎች አሉ የሰውን ገንዘብ ይዘው የሚሰወሩ የሚጠሩ። ከዚህ በፊት አንድ ቪዲዮ ሰርችላችሁ ነበር። አንድ ድርጅት ወደ አሜሪካ ወደ ካናዳ እልካለሁ ብሎ ብዙ ገንዘቦችን ከሰበሰበ በኋላ ድርጅቱን ዘግቶ የጠፋ ከሀገር ውጭ የሄደ ማለት። እነኛ ሰዎች እንግዲህ ፕሮሰሳችን አልቆልናል ብለው በሚመጡ ሰዓት ድርጅቱ ተዘግቷል የለም ማለት ነው። በተለያየ ሚዲያ ላይ ወጥተው የኢትዮጵያ ሕዝብ ይፍረድ ይሏል። ከሰሞኑ አንድ እህታችን በዱባይ ኢማራት የውበት ሰሎን ያላት ማስታወቂያ አንድ ወንድማችንን ስራ አለን ብለው ሚኪ ወይንም ፊት አውራሪ የሚባል እንደተለመደው ማስታወቂያ ይሰራላታል። እሱን የሚያውቁ ብዙ ሰዎች አሉ። በበጎ አድራጎት ነው የምናውቀው። እንግዲህ ጥሩ ልጅ ነው፣ በጥሩ ነገር ነው ሲሰራ የምናውቀው እና እሱም ብለው የሄዱ እህት ወንድሞቻችን ያው ወንድሙም ሳይቀር ጓደኞቹ፣ አብረ አደጎች ብዙ ሰዎች ናቸው እንግዲህ የሄዱት። እንግዲህ ይህን ገንዘብ ከሰበሰበች በኋላ ይዛ ጠፍታለች። ይህች እህታችን የት እንዳለች አይታወቅም። እንግዲህ ሚኪ ባስተዋወቀው ማስታወቂያ እነኛ ሰዎች እሱን ነው የያዙት ማለት ነው። አንተን ነው የምናውቀው፣ አንተ ነህ የምከፍለን ብለው እሱን ነው ላይ ነው እንግዲህ የፈረዱበትም እሱን ነው የያዙት። አዎ እነኚህ ሰዎች እውነታቸውን ነው፣ እሱን ነው የሚያውቁት። ለምን እሱ ነው 70 ሹፌራት እፈልጋለሁ ብላ እንግዲህ ሲያስተዋውቅላት የነበረው 70 ሹፌራት ትፈልጋለች፣ ይህን እድል ተጠቀሙበት ብሎ ነው እንግዲህ ሲያስተዋውቅ የነበረው። እንግዲህ የኢትዮጵያ ነባራዊ ሁኔታ ታውቃላችሁ፣ ሁሉም መለወጥ የሚፈልግ ነው እና ይህም ማስታወቂያ ሲሰማ እንግዲህ ሚኪ እባክህን እኛም እንፈልጋለን ብለው እንግዲህ ወደ ሹፍርና ሊያገለግሉ ወደ ዱባይ ነው እንግዲህ የተጀመረው ፕሮሰሱ። እሷ ግን አጭበርባሪ ሌባ ናት። ለዛም ነው እንግዲህ ገንዘቡን ይዛ እየተሰወረችው ማለት ነው። እስካሁን እንግዲህ ቪዲዮ እየሰሩባት ነው፣ ብዙ ሰዎች እየፈለጓን ነው። እንግዲህ ያለችበት አልታወቀም። ሚኪ ደግሞ እንግዲህ እርዱኝ እባካችሁን፣ ከዚህ እዳ ከዚህ ማጥ ውስጥ አውጡኝ እያለ ነው። የሚኪ እንግዲህ የደረሰበት ነገር ለሁላችሁም ትምህርት ሊሆን ይገባል። ሁላችሁም ተማሩ። ሰው ከሰው ነው ስህተት የሚማረው። ግዴታ በእኔ ላይ ካልደረሰ ብላችሁ አትበሉ እህት ወንድሞች። በጣም ሰው ከፍቷል። በተለይ በአሁኑ ሰዓት ተጠንቅቃችሁ እንኳን አይሆንም። ወጣ ወጣ ካላችሁ በተለይ እናንተን ለመጣል ነው በቃ የሚሽቀዳደሙት። በቃ የሆነ ነገር ካዩባችሁ እናንተን ለመጣል፣ ለማስለቀስ፣ አንገታችሁን ለማስደፋት ነው የሚጥሩት። ስለዚህ ተጠንቀቁ። እንደዚህ ፌመስም የሆናችሁ ታዋቂም የሆናችሁ ተጠንቀቁ። የተደበቀውስ ተደብቆ ነው በቃ። ግን እናንተ ጥሩ ስራ ላይ ያላችሁ፣ መልካም ስራ ላይ ያላችሁ በዙሪያችሁ ያሉትን ሰዎች አትመኗቸው። ማስካቸውን ለብሰው ነው ጥሩ የሚመስሉት። ለእናንተ ግን በስተኋላ ጉድጓድ ይቀፍሩላቸዋል። ለምን ይበልጠኛል፣ ለምን ትበልጠኛለች ስለሚሉ ማለት ነው። ለጥንቃቄ ሁሉን ነገር የምታደርጉትን ነገር መጠንቀቅ መቻል አለባችሁ። በቃ ተጠንቀቁ። ከፈጣሪ ጋር አብራችሁ መጠንቀቅ ነው እንዴ። እናንተ ሁሉም ሰው አይታመን። ጥሩ ሰው እንዳለ መጥፎም ሰው አለ። ይህንን ማወቅ መቻል አለባችሁ። እንግዲህ ሚኪ እርዳታ ላይ ነው በጣም ብዙ ሰዎች የሚያውቁት። ሰው ይረዳል፣
እየለመነ ከሌሎቹ ጓደኞቹ ጋር የሆነ ብዙ አቅመ ደካሞቹን ወላጅ አልቦችን የሚደግፍ ልጅ ነው። እንግዲህ በእንደዚህ አይነት ደግሞ ስናየው በጣም ነው የሚያሳዝነው። በራሳችሁ ላይ በራሴ ላይ ቢሆን ብላችሁ በጣም ነው የሚያሸማቅቀው። ብዙ ሰው የሚያውቃችሁ ሰው በእንደዚህ አይነት ነገር ደግሞ ሲያያችሁ ያው ያሳፍራል፣ ሞራኑ ይሰበራል። ስለዚህ ለሚኪም እግዚአብሔር እሱ ይድረስለት። ይህን ነገር እንደሚወጣው ደግሞ ሁላችንም እናምናለን። ጥሩ ልጅ ነው፣ ጥሩ ልብ ያለው ልጅ ነው። በሁላችንም ላይ እንደዚህ አይነት ነገር አይግጠመን እላለሁ። ለእንደነኛ አጭበርባሪ ሰዎች ደግሞ ልብ ይስጣቸው፣ እግዚአብሔር ልቦናቸውን ይመልስላቸው። የሰው ገንዘብ የትም አያደርስም፣ የሰው እንባ የትም አያደርስም። ውሸት ሄዳ ሄዳ ትወርቃለች፣ እውነት ታሸንፋለች። ለሚኪም እውነቱን ያወጣለት። ለሁሉም እህት ወንድሞቻችን ደግሞ ገንዘባቸው ተመልሶ ደስታቸው እንዲመለስላቸው እኔ በግሌ በጣም ነው የምመኘው። ለምን በአሁን ሰዓት ሰርታችሁ የምታገኙት ገንዘብ በጣም ከባድ ነው። በተለይ ወንድሞች ተሰደው እያየን ነው። መንገድ ላይ ወድቀው እንደዚህ እየሆኑ ነው፣ እየተሰደቡ እየራባቸው እየጠማቸው የሚያመጡት ያችን 15 ብለው ኢትዮጵያም ያሉት ንብረታቸውን ሸጠው ነው ብዙ ነገር አድርገው ነው ይህንን ብር ያገኙትና ሀቃቸው በእጃቸው እንዲገባ እግዚአብሔር አምላክ ይርዳቸው። እናንተም ተጠንቀቁ፣ በደንብ መጠንቀቅ አለባችሁ። በቃ እናንተ ፌመስ ስለሆናችሁ ስለታወቃችሁ ማንኛውም ስራ አስተዋውቅልኝ ሲሏችሁ እሺ ብላችሁ ለዛች ለጥቃቀን ክፍያ ብላችሁ ራሳችሁን ከአደጋ መጠንቀቅ አለባችሁ። አደጋ ውስጥ መክተት ወንጀል ሊሆን ይችላል። ከባድ ወንጀል ማስታወቂያ ሊያሰሯችሁ ይችላሉ። ከዛም በኋላ እነሱ ይሸሻሉ፣ እናንተን ግን እዛ ውስጥ ነው የሚሰፍቋችሁ። ስለዚህ መጠንቀቅ አለባችሁ ወንድሞቼ። በተቻላችሁ መጠን ቪዲዮ ያስተምራል ይጠቅማል ካላችሁ ለሌሎቹ ሼር እያደረጋችሁ ሀሳባችሁን አካፍሉ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ባይ ባይ።